ዛሬ በተባለ ያለው ጽምዶ አሁን አቶ አንዳርጋቸው ሲሪየስሊ እኔ 100% እርግጠኛ ሆኜ ያውቃሉ የወያኔ አስተሳሰብ ለኢትዮጵያ እንደማይበጅ ያውቃሉ። ነገር ግን የመንግስት ብቻ ይውደቅ እንጂ ችግር የለም ከወያኔ ጽምዶ ጋር ማብረን ይመጣለን። ይሄም ማለት ነው። እስቲ ይሄ እንደዚህ በቃ ሁሌ ጫውታን ቀጥል እንዴ ብለህ ነው አንተ የወያኔ ሐሳብ ነው ለዚህ ሀገር አደጋ መጣ ብለህ ከወያኔ መብት መፈለግ ትሄዳለህ እንዴ? ከዛ የዘለለ ሐሳብ ማሰብ መቼ ነው የምንጀምረው? አማራ ክልልን ፋኖ ተቆጣጥሮ ለምሳሌ ጎንደርን ለምሳሌ ወሎን ፋኖ የሚያስተዳድር ቢሆን ልክ ፌደራል መንግስቱ ከትግራይ ጋር ጦርነት ሲጀምር ያን ሁሉ ነፃ መሬት ላይ ስለሆነ ወደዚህ በጀርባ ይወጋዋል ማለት ነው። አሁን እኮ እነዚህ ቦታዎች ላይም የተወሰነ ቦታ ብንቀሳቀስ እንጂ እያስተዳደረ አይደለም። ልክ ውጪ ቁጭ ብሎ አንዱ ጻፊ ክራይስልና በቃ አልቋል ኢትዮጵያ ጉዳይ እንትና ተጣምሮ አገር ትቀልጣለች ይላል። ታደሰ ወረደ ጀነራል ጻድቃን ጀነራል ሳሙራ ይኑስ እያሉ ያሉት በቃ ፌደራል መንግስቱ ሰፖርት አድርጎን ቶሎ ነው ቴክ ኦቨር የምናደርገው አይነት ነገር ነው ያሉ ያሉት። ሪሊ አሁን ግራውንድ ላይ ያለው ሆናት እሱን ይፈቅዳሉ። ፌደራል መንግስትና ዋድ ማዕከል በተደረገ ጦርነት ሻዕቢያው በወሰደው ፖዚሽን ክፉኛ የተመታ ዋድ ይሄንን የተፈጸመበትን በደል ሁሉ ሻዕቢያ ያደረሰበትን ቁስል ሁሉ ረስቶ ሻዕቢያ ጋር ተንበርክኮ የሚያድነኝ ሻዕቢያ ጋር አብሬ ሆኜ መልሼ ወደ ስልጣን መመለስ ነው። ከሻዕቢያ ጋር መፎካከር አይገባኝም። የሻዕቢያን አለቅነትን ተቀብያለሁ። አሁንም መዳኛዬ በሻዕቢያ አሽከር ሆኜ መንቀሳቀስ ነው የሚል ነገር ይዞ ነው። ግን የራሱን ኢንተረስት ለማሳካት ይችላል። ግን እኔ አሁንም እየፈራው ያለው ነገር ምንድነው? ሳይታሰብ የታጠቀ መሳሪያ ነገር ካለ ሳይታሰብ የነ ሻዕቢያ እስከ መጨረሻ በዚህ ሂደት ውስጥ ለመግባት ከወሰኑ ሳይታሰብ ከሱዳን በኩል የሚመጣው ነገር በከፍተኛ ደረጃ የሚመጣ ነገር ከሆነ ነገሩን ሊያራዝሙ የሚችልበት እድሉ ሰፊ ነው። ዶክተር ደብረጽዮን የሆነ የገበሬ ቤት ተደብቆ እንትና የገበሬ ቤት ተደብቆ ሚሊሻዎች ወይ ደግሞ ቲዲኤፍ ብሎ ራሳቸውን የሚጠሩት ከነሱ ጋር ሸጥ ለሸጥ ተረተር ለተረተር የምትሯሯጥበት ነገር አይሆንም። ነገሩ ዋናው የዚህን ጉዳይ ሴንተር የሆኑ ሰዎችን ታርጌት ያደረገ ጥቃቶች ይፈጠራሉ። ያ ሲፈጠር አውራው ሲመታ ያ ልቃሚ ምንድነው ይጣፋንተው? አቶ ጌታቸው እንደሚታወቁ ከመቀሌ ከቀረው የፖለቲካ ኃይል ያልተናነሰ ተቀባይነት ያላቸው ያልተናነሰ በቁጥርም ደግሞ ከዛ ካለው ያልተናነሰ ተጽዕኖ ፈጣሪ ያለሆኑ ኃይሎች ናቸው በትግራይ ፖለቲካ ውስጥ። ይሄ መካድ የሚቻል ነገር አይደለም። በግልጽ የሚታወቅ ነው። ያን አቶ ጌታቸው ተገፍቶ ሲወጡ እኮ በርካታ ቁጥር ወጣቶች ድጋፍ የነበራቸው ሰው እንደሆነ ይታወቃሉ። ከዚህ በፊትም በነበረው በጦርነቱም ጊዜ ጦርነቱ ልክ ነው ልክ አይደለም ሌላ ጉዳይ ቢሆን ክሬዲት አላቸው ትግራይ ህዝብ ጋር። እነ ጀነራል ጻድቃንም እንደዛ ናቸው። የአልቡራን ጦር ወደ ሱዳን ገባ ማለት እኮ ሌላ ምንም ችግር የለውም። ይሄ የኢትዮጵያ ሰራዊት ደግሞ ካርቱም ይገባል ማለት ነው። ሌላ ምንም አማርኛ የለውም። ሄር እስኪ ወስዶ ወደዚህኛ ውስጥ የሚገባ ከሆነ አይ ፕሮክሲ መቀጠል ከሆነ ፕሮክሲ የተለመደ ነገር ነው ትቀጥላለህ። እሱ ከሆነ የት የሚደርስ ነገር የለውም። እሱ ነገር በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሁኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ። የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። ጤና ይስጥልን። በመላው ዓለም የምትገኙ ዳንቫሶች ሰዎች እንደምን አላችሁ? እነሆ አንድ አፍታ ታልታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታልታይ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን አዲስ አበባ የተመሰረተው አዲሱ የጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ምክር ቤት መቀሌን ለመቆጣጠር ቸኩያለሁ የሚል አይነት ይዘት ያለው መግለጫ አውጥቷል።
ትናንት በአዲስ አበባ የትግራይ ሰላምና ለውጥ የተሰኘ ምክር ቤት ተመስርቷል። ይህን ምክር ቤት የመሰረቱት ህወሓት ከትግራይ ያባረራቸው የፖለቲካ ኃይሎች እንደዚሁ ደግሞ አፋር ክልል የመሸገው ሀራ መሬት ጀኔራሎች ናቸው። እንግዲህ የትግራይ ፖለቲካ ኃይሎች አዲስ አበባ ውስጥ የመሰረቱትን ምክር ቤት ይዘው ህወሓትን ለማስወገድና ትግራይን ለመቆጣጠር እየተንቀሳቀሱ መሆኑን ይፋ አድርገዋል። በዚህ ስብሰባ ላይ ጌታቸው ረዳ በሰጡት ገለጻ መቀሌን መቆጣጠር በጣም ቀላል ነው፣ በአጭር ጊዜ ውስጥ ትግራይ እንገባለን የሚል አንድምታ ያለው ንግግር አድርገዋል። ለመሆኑ አዲስ አበባ የተመሰረተው ምክር ቤት እንዳስበው በቀላሉ ትግራይን መቆጣጠር ይችላል? በምን አግባብስ ሊሆን ይችላል የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን ከመቀሌ እስከ ፖርት ሱዳን የጽምዶ ጉዳይ አሁንም አነጋጋሪ ሆኗል። በህወሓትና በሻዕቢያ መካከል በህዝብ ለህዝብ ግንኙነት ሰበብ የተጀመረው ጽምዶ ወይም ደግሞ አጋርነት አሁን ላይ የሀገር ውስጥ የተለያዩ ተቃዋሚ ኃይሎችን አስተሳስሮ ወደ ጎረቤት ሀገራትም ተስፋፍቶ እንግዲህ እጅግ አወዛጋቢ ሆኖ እንደቀጠለ ነው። ከሰሞኑ ፖርት ሱዳን ላይ የና አንዳርጋቸው ጽጌ ጭምር በአካል ከእንግሊዝ ተገኝተው ንግግር ያደረጉበት መድረክ ተካሂዷል። በሌላ በኩል ደግሞ ባለፈው ቅዳሜ መቀሌ ውስጥ የአፋር፣ ትግራይ፣ አማራ፣ አገው፣ ቅማንት የተሰኘ የህዝብ ለህዝብ ግንኙነት ፎረም ነው የተባለ ስብሰባ ተደርጓል መቀሌ ውስጥ። እንግዲህ ይሄ ጽምዶ የተባለው ከሀገር ውስጥ እስከ ጎረቤት ሀገራት የተሳሰረው ጉዳይ ምን አይነት ይዘት አለው፣ ወዴት እያመራ ነው የሚለውን ጉዳይ እንመለከታለን። ሶስተኛ ጉዳያችን የህወሓት ከፍተኛ አመራሮች ወደ አስመራ ሊያቀኑ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የህወሓት አመራሮች ወደ አስመራ የሚያቀኑት የኤርትራን የ35ኛ የነጻነት ወይም ደግሞ ከኢትዮጵያ የተገነጠለችበትን ዓመት ለማክበር መሆኑን የሚያመላክቱ መረጃዎች ወጥተዋል። እንግዲህ የሻዕቢያና የህወሓት አመራሮች ግንኙነት ከዚህ በፊት እንግዲህ የመሽኮረመም አዝማሚያዎች አልፎ አልፎ የሚታዩበት ቢሆንም አሁን በዚህ መድረክ ላይ በይፋ በአደባባይ ከታዩ እንግዲህ ደረጃውን ከፍ ያደርገዋል ተብሎ እየተገለጸ ነው። ምናልባትም ከሰሞኑ በጽምዶ መካከል ቁርሾች ተፈጥረዋል ወይም ደግሞ አለመብታማ የሚፈጥር ነገር ተፈጥሯል፣ በኢሳያስና በአብይ መካከል ንግግር ተጀምረዋል የሚለውን ጉዳይም ለመጠገን ያበጃል የሚል አንድምታ ያለው ከዚሁ ግንኙነት ደጋፊዎች በኩል መረጃ እየተሰራጨ ነው የሚገኘው። የአስመራ ሰዎችም ከአዲስ አበባ ጋር የጀመርነው ንግግር የለም፣ ጽምዷችንም ተጠናክሮ ይቀጥላል የሚል አንድምታ ያለው መረጃ እየሰጡ ነው። የኤርትራው ቃል አቀባይ የማነ ገብረ መስቀልም ከ3 ቀን በፊት ያሰራጩት መልእክት አነጋጋሪ ሆኗል። የገዢው ብልጽግና ፓርቲ አግባቢዎችና ይቅርታ ጠያቂዎች አሁንም አስገራሚ ነገር ይዘው እየመጡ ነው የሚል አንድምታ ያለው መልእክት አስተላልፈዋል። እነዚህን ጉዳዮች እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማ እንደምናል? ሰላም መልሽ። እንዴት ነህ? መልካም። የመጀመሪያ ጉዳያችን እንግዲህ እነ ጌታቸው ረዳ ከትግራይ ከወጡ በኋላ ህወሓትን ለመገዳደር የሚያስችላቸውን ፓርቲ አቋቁመዋል። የታጠቀ ቡድን አፋር ክልል ይንቀሳቀሳል። እዚህ አዲስ አበባ ላይ የተለያዩ ሙከራዎች ይደረጋሉ። አሁን ደግሞ የታጠቀውም ያልታጠቀውም የፖለቲካ ክንፍ በጋራ የትግራይ ሰላምና ለውጥ የተሰኘ ምክር ቤት አዲስ አበባ ውስጥ መስርተዋል። የዚህ ምክር ቤት ዋና ዓላማ ህወሓትን ማስወገድ፣ ትግራይን መቆጣጠርና ትግራይን ወደ ሰላማዊ አውድ መመለስ መሆኑን በይፋ ተናግረዋል እነሱ እና ይሄን ለማድረግ ደግሞ በአጭር ጊዜ ውስጥ ትግራይ እንቆጣጠራለን ብለዋል ጌታቸው ረዳ። እነ ጀነራል ጻድቃንም እንደዚሁ በአጭር ጊዜ ውስጥ ጦርነቱ መጨረስ እንችላለን እያሉ ነው። እነ ሳሞራም የነሱ አጋር ናቸው፣ ጀነራል ሳሞራ ይኑስ። እነሱም እንደዚሁ በቃ ፌዴራል መንግስቱ እርምጃ ይውሰድና ትግራይ እንቆጣጠር አይነት የሚል መልእክቶች በተደጋጋሚ እየመጡ ነውና በይፋ ትግራይን ለመቆጣጠር ያስችላል የተባለ ምክር ቤት መስረቱ እስካሁን ሲብላሉ የነበሩት እርምጃዎች ወይም ደግሞ ወደ ትግራይ የመግባት እንቅስቃሴውን ተግባራዊ ሊያደርገው ይችላል የሚል መልእክት እየተሰማ ነውና እንዴት ታየዋል? መልካም እንግዲህ ትግራይ ውስጥ እየተደረገ ያለው ነገር አሁን ወደ አዲስ ደረጃ ደግሞ ከፍ ማለቱ ነው እንግዲህ የሚያመላክተው። አንደኛው ቡድን ጊዜያዊ አስተዳደርን ስልጣን አፍርሶ በራሱ ጊዜ ራሱን ሊቀመንበር አድርጎ የሾመና ሁሉንም ነገር ባለኝ በጄ ላይ ባለው ወታደራዊ ኃይል ማስፈጸም ይችላሉ የሚል አቋም በያዘበት ሁኔታ ውስጥ ከዚህ ቡድን ጋራ ተቃራኒ የሆነው ቀድሞ የጊዜያዊ አስተዳደር አካል የነበረ እንደዚሁም የቲዲኤፍ አባላቶች የነበሩ የጦር መሪዎች የነበሩ እንደውም ደግሞ ከህወሓት ውጭ የተለያዩ ተቃዋሚ ፓርቲዎች ልክ እነ አረና፣ ባያቶና እና ሌሎችም ጨምሮ አንድ ላይ ሆኖ የሆነ ግንባር የፈጠሩበት ሂደት ነው ያለው ማለት ነው። አሁን ይህንን በጥቅሉ ስናየው
የትግራይ ፖለቲካ ኃይሎች በሁለት ጎራ ተከፍሎ ለህዝቡ፣ ለክልሉ፣ ለአገሩ ይበጃል የሚል አቋምን ይዞ ምናልባት በሰላማዊ መንገድ አይደለም በጉልበት ይለየልን ወደሚል ነገር እየሄዱ መሆናቸውን በጥቅሉ የምንረዳበት ሁኔታ ነው ያለው። በሌላ በኩል ግን ስናየው ከዚህ በፊት ትግራይ ክልል ውስጥ ለሚፈጠሩ ችግሮች ቀጥታ ይህንን ችግር ለማረም የሚሄደው የፌዴራል መንግስት ነበር። አሁን ግን ሌላ ባለድርሻ አካል የመጣበትና ምናልባት ከፌዴራል መንግስት አስፈላጊ እገዛ ከጠየቀ እንጂ ራሱን ችሎ ይህን ነገር መስተካከል አለበት፣ እኛ ደግሞ ለዚህ ነገር ኢንታይልድንን የሚሉ ቡድን መፈጠሩን ነው የሚያሳዩ ነገር ማለት ነው። ስለዚህ ፌዴራል መንግስቱ ምናልባት የአመቻችነትና የአጋዥነትና የአስተባባሪነት ሚና ነው እንጂ የጉዳዩ ባለቤት የማይሆንበት ሁሉ ሂደት እየተፈጠረ ነው ያለው ነገር ማለት ነው። ይሄ ማለት እንግዲህ ምንድነው? እና አቶ ጌታቸው እንደሚታወቁ ከመቀሌ ከቀረው የፖለቲካ ኃይል ያልተናነሰ ተቀባይነት ያላቸው ያልተናነሰ በቁጥርም ደግሞ ከዛ ካለው ያልተናነሰ ተጽዕኖ ፈጣሪ ያልሆኑ ኃይሎች ናቸው በትግራይ ፖለቲካ ውስጥ። ይሄ መካድ የሚቻል ነገር አይደለም። በግልጽ የሚታወቅ ነው። ያኔ አቶ ጌታቸው ተገፍቶ ሲወጡ እኮ በርካታ ቁጥር ወጣቶች ድጋፍ የነበራቸው ሰው እንደሆነ ይታወቃሉ። ከዚህ በፊትም በነበረው በጦርነቱም ጊዜ ጦርነቱ ልክ ነው ልክ አይደለም ሌላ ጉዳይ ቢሆን ክሬዲት አላቸው በትግራይ ህዝብ ጋር። እነ ጀነራል ጻድቃንም እንደዛ ናቸው። አሁን ግን እነዚህ ቡድኖች እልባት ጊዜ ለትግራይ መሽጎ ያለው ኃይል መወገድ መቻል አለበት የሚል አቋም ይዟል። እንዴት ነው የሚወገደው ካልክ እንግዲህ አሁን ወይ በምርጫ አይደለም ነገሩ የሚሆነው፣ ወይ ደግሞ በሰላማዊ መንገድ ቢሮ ሊቀቅናል የሚሆን ነገር አይደለም የሚሆነው። አንዱ አንዱን አስገድዶ አንዱ አንዱን ሊያንበረክክ የሚችልበት ሂደት ውስጥ ሊገቡ ነው ማለት ነው። ኦኬ ይሄ ከሆነ አቶ ጌታቸው ምንድን ነው ያሉት? በቀላሉ መቀሌ መቆጣጠር የሚችልበት ሁኔታ ይኖራል የሚል ነገር ነው ያነሱት። አሁን እሱ ነገር የመሆን እድሉ ምን ያለው የሚለውን ነገር ነው እንግዲህ መታየት ያለበት ነገር ማለት ነው። ምንድን ነው በሁለቱም በኩል የታጠቀ ኃይል ነው አለው የምናቅ ነገር አይደለም። በነ ዶክተር ደብረጽዮን በኩል ቀሪውን ቲዲኤፍ የሚባለውን ጦር አደራጅቶ የቀበሩትን መሳሪያ አውጥቶ ጽምዶ በሚል ነገር ከሻዕቢያ አስፈላጊውን የሰው ኃይልንም የመሳሪያ ይገዛም የማቴሪያል ይገዛም ያገኙበት ሁኔታ ነው ያለው። እንደዚሁም ደግሞ ከአልቡራን የተለያየ ጥቅምና ድጋፎችን እያገኙ እዛ ያለውን ጦራቸውንም አርሚ 70 የሚባለውንም በደንብ አድርጎ ያደራጁበት ሁኔታ ነው ያለው። ከዚህ ነገር ጀርባ ደግሞ ግብፅም አለች። በቀጥታም ሆነ በተዘዋዋሪ ከሌሎች አገራቶች የምታገኘው የሚሆን የራሷንም ጭምር ለዚህ ቡድን የምትሰጠው ይገዛ አለ። ወይራስ በዚህኛው በኩል ያለው ፌዴራል መንግስቱ ነው በግንባር ቀደምነት ይገዛ እያደረገለት ያለው። ለምን ሀራ መሬት የሚለው አፋር ላይ ራሱን የሚያደራጀው የፌዴራል መንግስት የሚያግዘው ኃይል ነው። ስለዚህ አሁን የሚፈጠረው ነገር ልክ አቶ ጌታቸው እንዳሉ በቀላሉ መቀሌን ሰተት ብሎ መግባት የሚቻልበት ሁኔታ አለ ወይ? እሱ ነው አንዱ ማየት የሚችለው። ሰተት ብሎ መግባት የሚቻል ከሆነስ የፌዴራል መንግስቱ ሚና ምን ቢሆን ነው ሰተት ብሎ መግባት የሚቻል ሊሆን የሚችለው? ሰተት ብሎ መግባት ስታሰብ በዛኛው በኩል ያለው ወገን ምን አይነት ግብረ መልስ ነው የሚያደርገው? ያ የሚያደርገው ግብረ መልስ ደግሞ ምን አይነት ነገር ክሮስ ምን አይነት ቀውስ ሊፈጥር ይችላል የሚል ነገር መተንተን መቻል አለበት። ይሄ ዝም ብለህ ችግር የለውም የውሃ መንገድ ነው በለው በሚለው ነገር ብቻ ሊሆን የሚችል ነገር ስላልሆነ ማለት ነው። አሁን እንግዲህ ከነታደሰ ወረደ ጀነራል ጻድቃን ጀነራል ሳሙራ ይኑስ እያሉ ያሉት በቃ ፌዴራል መንግስቱ ሰፖርት አድርጎን ቶሎ ነው ቴክ ኦቨር የምናደርገው አይነት ነገር ነው ያሉ ያሉት። ሪሊ አሁን ግራውንድ ላይ ያለው ሆናት እሱን ይፈቅዳሉ። አሁን እዚህ ያሉ አዲስ አበባ ያሉት የፖለቲካ ኃይሎች አንድ የታጠቀ ቡድን ነው ያላቸው ሀራ መሬት። ኦብቪየስሊ አሁን የአዲሱ ምክር ቤት አባልም አድርገዋቸው ጀነራሎች ምናምን መስራቸው ነው አዲስ አበባ ተገኝተው ስለተመለከትን በተመሳሳይ መንገድ እየተጓዙ ነው የሚለው ነገር ምንም ግራ የሚያጋባ አይመስለኝም። አሁን ሀራ መሬት አፋር ክልል ያለውን ሀራ መሬት ይዘው ምናልባት በፌዴራል መንግስት በኩል የአየር ወይም ደግሞ ሌሎች የተለያዩ ድጋፎችን ሊያገኙ ይችላሉ። እነሱ እንደሚያስቡት በቀላሉ ህወሓት ማስወገድ ይችላሉ ወይ? አሁን ነጌታቸው ሲሉ እየሰማን ያለ ነው በአጭር ጊዜ ነው ጦርነቱ የሚያልቀው። ምንም ይሄ ብዙ የሚያሰጋ አይነት ነገር አይደለም። የጦርነት አውድ ጭምር አይኖረውም አይነት ይሄ በቃ ምንድነው የታቀደ ኦፕሬሽን ፈጽመን ቴክ ኦቨር እናደርጋለን አይነት ነገር ነው። አማን አሁን
ግራውንድ ላይ ካሉት ነባራዊ ሁኔታዎች አንጻር የነጌታቸውን ይሄን አይነት እቅድ እንዴት ነው የምትገመግመው? በጣም ጥሩ። ይህን ለመገምገም ምንድን ነው ያለው መሬት ላይ የሚለውን ነገር እናንሳ። የመጀመሪያ ህወሓት ቲዲኤፍ የምትለው ኃይል ማለት ነው ከዚህ በፊት ያኔ ፕሪቶሪያል ከመፈረሙ በፊት ኦልሬዲ ብትንትኑ የወጣ መደምሰስ ደረጃ ላይ ደርሶ የነበረ ኃይል ነው። አንድ የማይካደው ጉዳይ እሱ ነው። አሁን አንዳንድ ሰዎች ስለ ጦርነቱ ስለ ቲዲኤፍ ምናምን ሲወራ ልክ ያኔ ለውጡ መጥቶ ሰሜን ኢዝ ላይ ያ ነገር ከመፈጠሩ በፊት ያ ሁሉ ህወሓቶች ያ ሁሉ ቲንከሮች በነበራቸው ጦሩ በዛ ደረጃ ራሱን ባደራጀበት የሰሜን ኢዝን መሳሪያን በታጠቀበት ሁኔታ አድርጎ ነው የሚያስቡት። እሱ አይደለም ሪያሊቲው። በጣም የተበታተነ፣ ሁለተኛ በዛኛው ጦር አከርካሪው የተሰበረ፣ ሶስተኛ የመዋጋት የሚዋጋበት ምክንያት የሌለው ኃይል ነው ያለው። ምክንያቱ ምንድን ነው? ዶክተር ደብረጽዮን ሞንጆሪኖ ያን ሰርክልን የኢትዮጵያ ፖለቲካል ስልጣን ላይ ለመመለስ ታንኩንም ባንኩንም ይዞ እንደፈለጉ ኢኮኖሚውን እየበጠበጡ ስልጣኑን የሚይዙበት። ለዚህ ነው ከዚህ በኋላ የሚሞተው ማለት ነው። ይህን ስል ዝም ብዬ አይደለም። ኖ አሁን እየሄድንበታለ መንገድ ትክክል አይደለም የሚል ሲግኒፊካንት የሆነ የትግራይ ልጆች እየተቃወሙ፣ አሁን እኛ ከዛ ውጭ የሆኑ ሰዎች ብንናገር ኖ እኛ ስልጣን ላይ እንዳንመለስ ወይ ደግሞ እኛ እውነት ለመደበቅ ምናምን ነው የምታወሩ ነው የሚሉ። ዛሬ ግን ይህን ነገር እየተናገረ ያለው ጀነራል ጻድቃን ነው። ይህን ነገር እየተናገረ ያለው አቶ ጌታቸው ነው። ይህን ነገር እየተናገረ ያለው ጀነራል ክሮዝ ነች። ገብተዋል አይደል? ስለዚህ ጦሩ ኮዝ አለው ወይ የሚሞትበት ምክንያት የሚል ነገር ነው። አንደኛ ደረጃ አስቀምጬ ላለው ብትንትኑ የወጣ የተዳከመ የተመታ ነው ጦር ነው ያለው። ግማሹ ተካፍሎ ሀራ መሬት ሄደ የቀረ ነው እዛ ጋር ቀርቶ ያለው ልቃሚ ማለት ነው። እንደዚህ ሆኖ ያለው እሱም ደግሞ ኮዝ አለው ወይ? ይሄን አንድ ትይዝልኛል ማለት ነው። ሁለተኛ ነገር ጦርነቱ ወይ ራስ በዚህኛው በኩል የሚሆኑ ነገር ምንድን ነው ሚዛኑ የሚለውን ነገር ነው። ከጊዜ ወደ ጊዜ ቴክኖሎጂ እያደገ ነው። እኔ ዛሬ ስንት ጊዜ ስንት ዓመት ከአንድ ዓመት በፊት እዚሁ መድረክ ላይ ተናግሬ የነበረው ነገር አለ። ጦርነቱ ልክ እንደ ያነው እንደነበረው አንተ የምታሰልፋቸው ሚሊሻ ጋር ላይሆን ይችላል ጦርነቱ የሚከናወነው ቀጥታ መሪን ታርጌት ያደረገ ልክ አሁን ለምሳሌ ኢራን ውስጥ የሚደረገው ነገር አለ። በዛ ደረጃ እንኳን ሶፊስቲኬትድ የሆነ እንትን እንኳን ባይኖረን የማይተናነስ መሪን ታርጌት ሊያደርግ የሚችል ሊያጠቃ የሚችል ቴክኖሎጂዎች አሉ። ስለዚህ አሁን ከዚህ በፊቱ ጀነራል ማን ነው ዶክተር ደብረጽዮን የሆነ የገበሬ ቤት ተደብቆ እንትና የገበሬ ቤት ተደብቆ ሚሊሻዎች ወይ ደግሞ ቲዲኤፍ ብሎ ራሳቸውን የሚጠሩት ከነሱ ጋር ሸጥ ለሸጥ ተረተር የምትሯሯጥበት ነገር አይሆንም ነገሩ። ዋናው የዚህን ጉዳይ ሴንተር የሆኑ ሰዎችን ታርጌት ያደረገ ጥቃቶች ይፈጠራሉ። ያ ሲፈጠር አውራው ሲመታ ያ ልቃሚ ምንድን ነው የጣፋንታው ብለህ ስታስበው እሱም መገንበት የሚችልበት ነገር አለ። ስለዚህ ይህን ሁለተኛ ነገር አድርጌ ተወስደዋለሁ። በሶስተኛ ነገር በዚህ በኩል ያለው ወይ ራስ ከነሱ ተለይቶ ራሱን በራሱ ያደራጀ እነዚህ ሰዎች ካልጠፉ የትግራይ እረፍት የላትም ብሎ የወሰነ ሰው ለምን መሰለህ ከነበረ ፓርቲ ስትለይ የሆነ አቋም ቢኖር ነው ተገዝታ አይደለም የሆነ ታየ ነገር አለ ኮዝ አለ ማለት ነው የምትዋጋበት ማለት ነው እንጂማ የተለየ ኮዝ ባይኖር እዛው ተቀመጥ ነበር የመጀመሪያ ቦታ ላይ። ለዚህ ነው ቁጭት አለ። በባለፈ በተለይ ደቡባዊ ትግራይ አካባቢ ላይ ሲያደርጉ የነበሩ ነገሮች የነበረውና አቶ ጌታቸውን የገፉበት መንገድ እየሄዱበት ያለ ነገር እነዚህ ሰዎች ካልተወገዱ የትግራይ እናት በሰላም አታድርም የሚል ምክንያት የያዙ ልጆች አሉ እዚህ አራ መሬት ላይ። እነዚህ ሰዎች በመከላከያ ልዩ ገዛ ከተደረገላቸው ምንድነው ሊፈጥሩ የሚችሉ የሚለውን ነገር ነው የምታስበው ነገር ማለት። ግን አንድ አጠራጣሪ የሆነና በደንብ መታወቅ ያለበት ነገር ይሄ ጦርነት ውስጥ ትልቁ ሚዛን ሊያዛባ የሚችለው ቅድም እንዳልኩ ቴክኖሎጂ ነው። ላይክ እንደ ድሮን ላይክ እንደ አየር ኃይል ምናምን ነገር ይሄንን ሊቋቋሙበት የሚችለው ነገር አለ ወይ በእጃቸው? ይሄን ነው አንዱ መመለስ ያለብኝ። ሰሞኑን የሆነ መረጃዎችን እየሰማን ነበር። ወጥቶ ሸታውና አቅም ጸረ ድሮን ይተከለ ነው የሚል ነገር ተነስቷል። እሱን ካላቸው ምናልባት አንተ 1000 ጊዜ ድሮን የምታዘንብ ከሆነ ጸረ ድሮን ካላቸው አፈተልኮ በእግረኛ ጦርነቱን ከትግራይ ክልል ወደ አማራ
ጦርነቱን ከትግራይ ክልል ወደ አፋር ቢያመጡ የታሰበ ኦፕሬሽን ላይሳካ የሚችልበት ሁኔታና ጊዜ ሊወስድ የሚችልበት ሁኔታ ሊፈጠር ይችላል ማለት ነው። ነገር ግን የአየር የበላይነቱ የሚረጋገጥበት 100% መረጋገጥ የሚችል ነገር ከሆነ በቀላሉ አይደለም። ዛሬ ቅድም እንዳልኩ ይሄ ሁሉ ነገሮቻቸውን አጥቶ ያኔ ሰሜን ኢዝን ያን ሁሉ መሳሪያ በታጠቁበት በስንት ጊዜ ነው መከላከያ መቀሌ የገባው? 3 ሳምንት ቀደም። አየ አሁን ከዛም በጣም በፈጠነ ማለት ነው። ምናልባት በአንድ ሳምንት ሊገባ ይችላል። ያኔ ግን አንድ ያልተሰራ ነገር ነበረ። ዛሬ የተሰራ ነገር ምንድነው? ሄደ ገባ። ፖለቲካው ግን ወታደራዊ ድል ተመታ፣ ፖለቲካዊ ድል ግን አልተገኘም። ዛሬ ግን ወታደራዊ ድል ቢገኝ አውቶማቲካሊ ይዛቸው የምትሄዱ ሰዎች የሚጠረጠሩ ምናምን የሚሉ እናንተ ጄኖሳይደር ናቸው ምናምን ተብሎ የሚፈረጁ አይደሉም። የትላንትና ወንድሞቻቸው ናቸው የሚሄዱት። ስለዚህ ያንን ቶሎ የመረጋጋትና ህዝቡ ሆ ብሎ ወደ ጫካ የመሄድ እንትኑ ይቀንስና ወደ መረጋጋያ ነገር ሊሄድ ይችላል። ግን እኔ አሁንም እየፈራው ያለው ነገር ምንድነው? ሳይታሰብ የታጠቀ መሳሪያ ነገር ካለ ሳይታሰብ የነሻቢያ እስከ መጨረሻ በዚህ ሂደት ውስጥ ለመግባት ከወሰኑ ሳይታሰብ ከሱዳን በኩል የሚመጣው ነገር በከፍተኛ ደረጃ የሚመጣ ነገር ከሆነ ነገሩን ሊያራዝሙ የሚችልበት እድሉ ሰፊ ነው የሚሆነው ነገር ግን እነዚህ ነገሮች አስዩም ዛት የሱዳንም ሰብሮ የሚመጣበት ሁኔታ በሌለበት ከሆነ የኤርትራም ጉዳዩን በሩቅ ተመልካችነት የሚታይበት ሁኔታ ካለ ግን እኔ እንዳውም ይሄኛው ሳምንትም ራሱ የሚፈጅ ነገር አይመስለኝም። ይሄ ነው መታየት ያለበት ነገር። ግን እነዛኛዎቹ ግን ካሉ ነገሩ የተራዘመ ነገር የሚሆን እድሉ ሰፊ ነው የሚሆነው። በነ ጌታቸውና ልጃና ጻድቃን በኩል ሲነገሩ የሰማነው ነገር እንግዲህ የውጭ ኃይሎች በቀጥታ ገብተው አይሳተፉም። ስለዚህ ከኋላ የመደገፍ አይነት አዝማሚያ ስለሆነ በቀላሉ እንጨርሰዋለን ነው እያሉ ያሉት። ግን ደግሞ በገለልተኛ ወገኖች በኩል የሚወጡ ሪፖርቶች፣ ትንተናዎች የሚያሳዩት ትግራይ ክልል ውስጥ ያለው ነገር ወደ ግጭት ካመራ አገር ውስጥ ካሉት የግጭት ሁኔታዎች ጋር በቀጥታ የሚተሳሰር ከዛም ሻገር ብሎ ደግሞ ከጎረቤት ሀገራት ጋር ከኤርትራ ከሱዳን ጋር የሚያያዝ መሆኑን የሚያመላክቱ ሪፖርቶች ይወጣሉ። ክራስ ግሩፕ ከ2 ቀን በፊት አንድ ሪፖርት አውጥቶ ያየው ነበር። ትግራይ ክልል ውስጥ ያለው ነገር እዛው የኢትዮጵያ ጉዳይ ብቻ አይደለም፣ ሪጂናል ኢምፕሊኬሽን አለው። አሁን የትግራይን ጉዳይ ከሌሎች አካባቢዎች ጋር የውስጥ ግጭቶች ጋር መለየት ላይቻል ይችላል። ለምሳሌ ከአማራ ክልል ጋር ከተቀሰቀሰ የትግራይ ሱዳን ካለው የሁለቱ ጀነራሎች ጦርነት ጋር መለየት ላይቻል ይችላል። ፕላስ ደግሞ በአዲስ አበባና በአስመራ መካከል የተፈጠረው ውጥረት በራሱ እዚህ ጋራ በቀጥታ የሚተሳሰር ነገር ስለሆነ በቀላሉ የሚታይ ነገር አይደለም። ወደ ድርድር ካልተመለሱ በቀላሉ የሚቋጭ ወይም ደግሞ የኢትዮጵያ ጉዳይ ብቻ አይደለም የትግራይ ብቻ ጉዳይ አይደለም የሚል ማስጠንቀቂያዎችን አውጥተው ተመልክቻለሁ። እና ምናልባት ይሄንን እነጌታቸው ይሄንን ምክንያቱም በጣም በቃ በቶሎ ነው የምንገባው ትግራይ አይደንት የሚል ነገር ተደጋጋሚ ሲናገሩ እንግዲህ የፓርት ኦፍ ፕሮፓጋንዳ ይሁን ወይስ ደግሞ ጀኒን የሆነ ነገር አናውቅም። እና እንደዛ ኮንሰርኖችም አሉ። እንዴት ነው የምትመለከታቸው? ምንድን ነው መሰለህ አሁን ዝም ብሎ ከሩቅ ቁጭ ብሎ ማየትና እዚህ ሆኖ ማየቱ ነገሩን ስዕሉን በደንብ አድርጌ እንዲገባን ያደርገናል። ቅድም ብያለሁ ነኝ አርሚ 70 የሚባለው በሱዳን ጦር ታጅቦ ሊሰብር ይህንን ወስኖ ሱዳን አርሚ 70 መላክ ሌላ ጉዳይ ነው። ራሱ ሰራዊት ግን ተቀላቅሎ መምጣት የዚህ ውሳኔ ላይ የሚደርስ ከሆነ ምናልባት የተወሰነ ኮምፕሊኬትድ ያደርገዋል። ይህን ነገር የአልቡራን ጦር ወደ ሱዳን ገባ ማለት እኮ ሌላ ምንም ችግር የለውም። ይሄ የኢትዮጵያ ሰራዊት ደግሞ ካርቱም ይገባል ማለት ነው። ሌላ ምንም አማርኛ የለውም። ሄር እስኪ ወስዶ ወደዚህኛ ውስጥ የሚገባ ከሆነ አይ ፕሮክሲ መቀጠል ከሆነ ፕሮክሲ የተለመደ ነገር ነው፣ ትቀጥላለህ። እሱ ከሆነ የት የሚደርሰው ነገር የለውም እሱ ነገር። ቀጥታ ግን ያላቸውን ቤዛቸውን ከሱዳን ለቆ ወደ ትግራይ የአልቡራን ጦር ትግራይን መቀመጫ ያደርጋለሁ ብሎ የሚሞክርበት እድል ካለ ቀጠናዊ የመሆን እድሉ ከፍተኛ ነው። ቀጠናዊ የመሆን እድሉ ከፍተኛ ነው። ነገር ግን አርሚ 70 ለምሳሌ እኮ እኔ ከዚህ ቤት አርሚ 70 በተመለከተ አንድ ነገር አንስቻለሁ። አርሚ 70 እኮ በዚህ ሰዓት እኮ አልቡራን ሙሉ ለሙሉ ወደ ኢትዮጵያ እንዲመጡም እኮ አይፈቅድም እኮ። ለምን? የሱ ሚጣፋንታ ራሱ አደጋ ውስጥ ነው ያለው። አሁን እስከ ኮርዶፋ እየወሰደ ብሉ ናይል እየወሰደ እያዋጋቸው ነው ያለው።
ይሄ ጦርን ሂዱና ሀገራችሁ ተዋጉ ካለ በጀርባ በኩል ፈጥኖ ደራሹ እንዳለ የቀረችውን ቦታ ጠቅልሎ ሊወስድበት ነው። ስለዚህ አርሚ 70 ራሱ አንሰርቴን ነው መጥቶ የመዋጋት እንደ ልቡ መንቀሳቀስ የሚችል አይደለም። ቅጥረኛ ጦር ነው። ቅጥረኛ ጦር ነው። ቀጣሪው ላይፈቅድም ይችላል፣ ሊይዝም ይችላል፣ አታውቁም ማለት ነው። እሱ አንድ ነገር ነው። ሁለተኛ አገር ውስጥ ካለው አማራ ክልል እኮ የሚችለውን እኮ የተዋጋ እኮ ነው ያለው እኮ። አሁን እዚህ ትግራይ ክልል ጦርነት ስለተጀመረ ምን አዲስ ነገር የሚፈጠር ይመስላል? ለምን መሰለኝ ጥያቄ ያነሳሁት። አማራ ክልልን ፋኖ ተቆጣጥሮ ለምሳሌ ጎንደርን፣ ለምሳሌ ወሎን ፋኖ የሚያስተዳድር ቢሆን ልክ ፌዴራል መንግስቱ ከትግራይ ጋር ጦርነት ሲጀምር ያን ሁሉ ነፃ መሬት ላይ ስለሆነ ወደዚህ በጀርባ ይወጋዋል ማለት ነው። አሁን እኮ እነዚህ ቦታዎች ላይም የተወሰነ ቦታ ቢንቀሳቀስ እንጂ እያስተዳደረ አይደለም። አስፋራስ ማይነው ለጅ አላቆም መረጃ የለኝም። ቢሆንም ደግሞ ሰማለን ጎንደር እንዳለ ወይ ወሎ ፋኖ እያስተዳደረ እንዳልሆነ ነው የማውቀውና ማለት ነው። ስለዚህ ምንም የተለየ ነገር የሚፈጥረው ነገር ይኖራል። ሩቆ ነው ግን ስታስበው በጣም ለዚህ ነው ቅርቦ ነው ማሰቡ የሚልን ነገር ማለት ነው። ልክ ፌዴራል መንግስት ወይ ደግሞ አማራ መሬትና ፌዴራል መንግስት ጦር አንድ ላይ ሆኖ ትግራይ ክልል ዘመቻ ቢጀምር ፋኖ ድሮ የሚያደርገው ነው የሚያደርገው። ድሮም የተዋጋ ነው የሚዋጋውን ያንኑ የሚዋጋው እንጂ የሚጨምረው ነገር የለም። አንድ ልቁ ነገር ምንድነው መሰለህ አሁን ሁሉም በየፊናው ነው ያለው። ኮኦርዲኔትድ ይሆናል ነው አሁን ትልቁ። ለምሳሌ ክራስ ግሩፕ ትንተና የሚያመላክተው ምንድነው? ቲፒኤልኤፍ ፋኖ ወደ ግጭት ከገባ ከፌዴራል መንግስቱ ጋር ፋኖ ለብቻ ነው የሚዋጋው፣ ኦላ ለብቻ ነው የሚዋጋው። አሁን እነዚህ ሰዎች የመተሳሰር ወይም ደግሞ በአንድ ጎራ የመሰለፍ አዝማሚያ ይኖራቸዋል ነው። ያም ለውጥ ይፈጥራል አይፈጥርም እሱ ሌላ ጉዳይ ሆኖ የሱዳኑም አሁን ጀስት ይሄ ምንድነው በየቦታ ሆነ በፕሮክሲ ምንድነው ታክቲካሊ ሰፖርት የምትደራረግበት ይፋ ይወጣ በደንብ የጋራ አይነት እንቅስቃሴ ውስጥ ሊገባ ይችላል ነው አሁን ትልቁ ጉዳይ። የአልቡርሃን ጦር ትግራይ ይገባል ምናምን ነገር አይደለም ፖይንቱ። ይኸውልህ እሱ ምንድነው ታውቃለህ እንግዲህ የሚወስነው አንዳንዴ ምናልባት የጦር ባለሙያዎች በደንብ አድርጎ ይህን ነገር ሊተነትኑ ይችላሉ። ነገር ግን መንግስት የሚወስደው አሁን እና አቶ ጌታቸውም ያሉት ነገር ትንሽ የሆነ ሴንስ የሚሰጥ ነገር ፈጣን ጥቃት የሚፈጸም ከሆነ ቶሎ ነገሮችን ትግራይ ክልል ያለውን እዛ ሆልድ ማድረግ ይቻላል። ነገር ግን የተራዘመ ከሆነ ቅድም እንዳልኩ እዛም እዚህም ግንባር ሲበዛ ፈተና ይሆንበታል መንግስት ላይ። ምንም የሚዋሸው ነገር አይደለም። ትግራይ ላይ ትዋጋለ፣ አማራ ላይ ትዋጋለ፣ ኦሮሚያ ላይ ትዋጋለ ምናምን ነገር እንደዛ እድል ሩም የሚከፍት ከሆነ ነገር ግን በጣም ፈጣን የሆነ ኦፕሬሽን ሰርቶ ትግራይ ክልል ላይ ይብዛም ይነስም የራሳቸው ሰዎችን እዛ አካባቢ መትከል የሚችል ከሆነ ከዛ በኋላ ጉዳዩ የሚሆነው ሽፍታ ምንጠራ ነው የሚሆነው። እሱን የአራ መሬትና የተወሰነ የመከላከያ አባላቶች የሚሰሩት ስራ ሊሆን ይችላል እሱም ማድረግ የሚችል ከሆነ። ነገር ግን እዛ ጋር ጦርነት ልክ አሁን ላይ ከአማራ ክልል እንደሚደረገው አይ ጦርነት ከሆነ እሱ ሌላ ቻሌንጅ ሊፈጠር የሚችልበት እድሉ ሰፊ ነገር ነው የሚሆነው። ፈጣኑ ግን ይሳካሉ ያሰቀድም ያልኩ ነው። እሱ ምን ላይ መሰረቱ የቴክኖሎጂ በላይነት ላይ ይመሰረታል። ክራስ ግሩፕ ደግሞ ምን ይላል መሰለህ? ለዚህ ቲፒኤልኤፍ ከኤርትራና ሱዳን ኦልሬዲ ጋር ግንኙነት አለው። ከዛ ደግሞ ባክ ኢጅፕት አለ ይችላል በወልድ ነው ሪፈር የሚያደርገው ትንተናው ላይ እነዚህ ኃይሎች ኦልሬዲ እንግዲህ ያላቸውንም የሌላቸውንም እንደምንም ተማምተው ሊያቀርቡ ይችላሉ። የአየር መቃወሚያዎች ድሮኖችንም ሊያቀርቡ ይችላሉ። ምናልባት እንግዲህ እርግጠኛ መሆን ባይቻልም የአየር መቃወሚያዎችን ደግሞ ጸረ ድሮኖችም እንደዚሁ ደግሞ ድሮኖችንም ታጥቋል ቲፒኤልኤፍ የሚሉ ነገሮች ይሰማሉ። እንግዲህ እነሱም ፕሮፓጋንዳ አይሆን ባናቅም እንደ 2013 አይደለንም ይላሉ ጀነራሎቹ። ኤኒዌይ ግን የሆነ ሆኖ ይህ ጉዳይ ወደት እንደሚያመራ ወደፊት የምናየው ይሆናል። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን። ሁለተኛው ጉዳያችን እንግዲህ ከዚሁ ከትግራይ ጋር የተገናኘ ነው። እንግዲህ ቲፒኤልኤፍ ከፌደራል መንግስቱ ጋር የተፈራረመውን የፕሪቶሪያ ሰላም ስምምነት እንግዲህ ገና ከጅምሩ ጀምሮ አደጋ ውስጥ መግባቱን ተከትሎ አሁን ላይ ወደ ጦርነት ሊገቡ የሚችሉበት ፍጥጫ ላይ ገብተዋል። ይህ ፍጥጫ ደግሞ አንዱ አባባሽ የሆነው ጽምዶ የሚል በቲፒኤልኤፍና በሻዕቢያ መካከል የተጀመረው ግንኙነት ነው። ይህ ግንኙነት እንግዲህ ከሁለቱ ኃይሎች ሻገር ብሎ ሀገር ውስጥ ያሉ የተቃውሞ ጎራ ላይ ያሉ ኃይሎችን በአንድ
መስመር የማሰለፍ ከዛ ሻገር ሲልም ደግሞ እንደ ሱዳን ያሉ ጀነራል ቡርሃን ጦር እንደዚሁ ደግሞ የኤርትራ መንግስትንም በአንድ ጎራ የማስተሳሰር እንቅስቃሴ እንግዲህ ከትግራይ እስከ ፖርት ሱዳን እስከ አስመራ ድረስ እየተደረገ ነው። እንግዲህ ከመቀሌ ላይ የሚደረጉ አስመራ ላይ የሚደረጉ ግንኙነት ነበሩ ከዚህ በፊት። አሁን ደግሞ ፖርት ሱዳን ላይ አንዳርጋቸው ጽጌ ጭምር ከእንግሊዝ ድረስ መጥተው ስብሰባ አድርገዋል። እንግዲህ በዚህ ስብሰባ ላይ የትግራይ ወይም ደግሞ የህወሓት ኃይሎች፣ የፋኖ ኃይሎች ተወካዮች፣ የኦሮሞ ነጻነት ሰራዊት ኦነግ ሸኔ ተወካዮች፣ የኦጋደን የሚባለው ወይም ደግሞ ኦብነግ የሚባለው ኦጋደን ነጻ አውጣለሁ የሚል ሙቭመንት ያለው የኦብነግ ተገንጣይ አካልም ተወክሏል። እንግዲህ በቅርቡ ቤኒሻንጉል ጉሙዝ ክልል ተነሳ የተባለው ታጣቂ ቡድንም እሱም ተወካይ፣ ጋምቤላም ያሉ ተወከሉ የሚል መረጃ ሰምተናል። ከዚህ ባሻገር ደግሞ ኦብነግ ወደ አስመራ ሄዶ ከኢሳያስ አፈወርቂ ጋርም ተገናኝቷል የሚል መረጃ ሰምተናል። ለመሆኑ አሁን ላይ ያለው የጽምዶ እንቅስቃሴ ከሀገር ውስጥ ከጎረቤት ሀገራት ያለው አካሄድ ምን አይነት አዝማሚያ አለው የሚለውን ጉዳይ እንመለከታለን። አማን ይህን ጉዳይ እንግዲህ ብዙ ጊዜ ተመልክተናል። አሁን ትንሽ ለየት የሚያደርገው መልቲሌየር ሆኗል። የሀገር ውስጥ ከኤርትራና ከሻዕቢያ ከዛ ወደ ሱዳንም ማለፍ ብሎ አሁን ብዙ አዳዲስ እያቆጠቆጡ ያሉ የተቃውሞ ኃይሎችም የገቡበት ተዋናይ የሆኑበት ሁኔታ ነው እየተመለከትን ያለ ነው እና ፖርት ሱዳን ላይ የተደረገው ለመጥቀስ እንደሞከርኩት በርካታ ኃይሎች ናቸው ያሉ ከኢትዮጵያ የውጭ ኃይሎች እንግዲህ ሻዕቢያና ቡርሃን ናቸው በዋናነት እያስተባበሩ ያሉት። ሀገር ውስጥ ያሉት የታጠቁ ኃይሎች የፒኤልኤፍን ጨምሮ በዛ ተዋናያን ሆነው እየቀጥሉ ነው። ምን አይነት እንግዲህ እነዚህ ኃይሎች አንዳቸው በአንዳቸው ላይ የተለያየ እንግዲህ አቋም ያላቸው አንዳቸው ለማጥፋት የሚፈላለጉ ጭምር ናቸው። ግን በዚህ ጥምረት ውስጥ መገኘታቸው በአንድ ጎራ አነጋጋሪ ሆኗል። አሁን ደግሞ ከፍ እያለ ሄደዋል የሚለው ጉዳይ እንዴት ትመለከተዋል? እንግዲህ እኔ አሁን ጽምዶ የሚለው ነገር ማን ነው መጀመሪያ ኢኒሺዬሽኑ ባለቤቱ የሚለውን ነገር ማየቱ ጠቃሚ ይመስለኛል። እኔ ለምን የጽምዶ ሀሳብ ምንድን ነው የሚለውን ነገር ለመረዳት ማለት ነው። ይሄ ነገር የተጀመረው እዚህ ትግራይ ውስጥ ነው። ጽንሰ ሀሳቡም የህወሓቶች ሰዎች ጽንሰ ሀሳብ ነው ማለት ነው። ይሄ ከሆነ ለምንድን ነው ህወሓት ይህንን ጽምዶ የሚለውን ነገር መጀመሪያ የፈጠረ የሚለውን ነገር ነው መታሰብ ያለበት። ለምንድን ነው ይህንን ነገር የፈጠረው የሚለውን ነገር ስታስብ መልሶ ወደ ነበርኩት ስታትስኮ ሊመልሰኝ የሚችለው ከሻዕቢያ ጋራ ተባባሪ መሆን ነው የሚለውን ነገር ሀሳብ አምጥቶ ነው። ይህን ሲያመጣ ምንድን ነው ህወሓት ተሸናፊ ሆኖ ነው። በምን ተሸናፊ ሆነ? ብቸኛ እኛ እዚህ ቀጠና ላይ የተደራጀንና የተሻለ ብሔርተኝነት ያለን እኛንን ሻዕቢያን ኮርነር ማድረግ ችለናል። አሁንም የቀጠናው አውራ እኛንን ስለነበረ ሰው ነው። በኋላ ግን የፌዴራልና ፌዴራል መንግስትና ህወሓት መካከል በተደረገ ጦርነት ሻዕቢያ በወሰደው ፖዚሽን ክፉኛ የተመታ ህወሓት ይሄንን የተፈጸመበትን በደል ሁሉ ሻዕቢያ ያደረሰበትን ቁስል ሁሉ ረስቶ ሻዕቢያ ጋር ተንበርክኮ የሚያድነኝ ሻዕቢያ ጋር አብሬ ሆኜ መልሼ ወደ ስልጣን መመለስ ነው፣ ከሻዕቢያ ጋር መፎካከር አይገባኝም፣ የሻዕቢያን አለቅነትን ተቀብያለሁ፣ አሁንም መዳኛዬ በሻዕቢያ አሽከር ሆኜ መንቀሳቀስ ነው የሚል ነገር ይዞ ነው። ግን የራሱን ኢንተረስት ለማሳካት ይሄ ጽምዶ ቀሳለና አንዳንዴ ፋኖ አካባቢ በድፍረት የሚያወሩም አሉ፣ አንዳንዶቹ ይሽኮረመማሉ፣ አንዳንዶቹ ይፈራሉ፣ ደጋፊም ይናጋብናል በሚል ነገር በግልጽ አይወራም በዚህ አካባቢ ላይ ማለት ነው። ነገር ግን ምንም ችግር የለም እኛ ከሰይጣን ጋራም ልንተባበር እንችላለን የሚል ማኑ አስረስ ነው ማን የሚባለው ሰውዬ እሱ ሲናገር ግን ሰምተናል የማንክለው ነገር። በኋላ ግን የመጣው ነገር ምንድነው? አሁን የካርቱሙ ጉዳይ ሲመጣ እኔ ትንሽ ያፈርኩ። እንግዲህ ጽምዶ ሀሳብ መነሻ ቲፒኤልኤፍ ነው። አሁን ካርቱም ላይ ሲመጣ ደግሞ ቀጠናዊ መልክ የያዘ ነገር ሆነ። ሱዳንም ኖርበት፣ ግብፅም ኖርበት፣ አቶ አንዳርጋቸው ጽጌም መጡ። አሁን እኔ ጥያቄ ሆነብኝ። አንተ 40 ዓመት ሙሉ የዚህ አገር ፈተና የዚህ አገር ችግር ህወሓትና ህወሓት መራሽ አስተሳሰብ ነው ስትል ኖረ። በ41ኛ ዓመት ህወሓት ያመጣው ጽምዶ ኢትዮጵያን ያድናል ብሎ ማሰብ ከምን ማለት ነው? አሁን ያልገባኝ ነገር ማለት ነው። ሆነስትሊ
ስርዓት ማውገዝ፣ መቃወም፣ አልፈም ተርፈም በትጥቅም መታገልም ትችላለህ። ይሄ ማንኛውም መብቱ ተከበረ ነገር ነው። ነገር ግን ኢትዮጵያ ውስጥ ሁሉ ውጥንቅጥ የወጣው ዘረኝነቱ፣ ከፋፋይነቱ ዋት ይዞ የመጣ ነገር ነው ስትል ለኖርክ ሰው ማለት ነው። ይሄን 40 ዓመት በሙሉ 40 ዓመት ማልቀላል ነገር አይደለም። ከዚህ በላይ አዲስ ሀሳብ ራሱ ማፍለቅ የማይችልበት ነገር ነው ማለት ይቻላል። 40 ዓመት የሆነ እውነትን ከገነባ ማለት ነው። ዛሬ ጽምዶን ፊሎሶፋይዝድ አድርጌ ጽምዶ ማለት አንድ እጅ ብቻውን አያጨበጭብም፣ አንድ በሬ ብቻውን አያርስም። ስለዚህ የትግራይና የህወሓት ሰዎች አንድ ላይ ሆኖ ነው ቀስ እያልክ የአማራና የትግራይ ሰዎች አንድ ላይ ሆኖ አንድ ላይ በመሆን የሚፈጠር የጥምረት ነው የሚል ነገር ተደርጎ አሁን የመጣው። እነዚህ ሶስቱ ኃይሎች ምንድን ነው ያላቸው? ዘይትና ውሃ ናቸው እኮ። ህወሓትና ሻዕቢያ ምንድን ነው ያላቸው አመለካከት? ኢቨን ኢትዮጵያን የሚመለከቱበት መነጽራቸው ምን አይነት ነው? ኢቨን ሻዕቢያ ስለ ኢትዮጵያ ምንድን ነው የሚያስበው? ኢቨን ሻዕቢያ ስለ ህወሓት ምንድን ነው የሚያስቡ? ህወሓት ስለ ሻዕቢያ ምንድን ነው የሚያስቡ? ዝም ብለህ እስከ መቼ ድረስ ነው ብቻ ለውጥ ምጣ እንጂ በሀሳብ ባንገናኝም በምን ባንገናኝም አብረን እንምጣ። መጣን እኮ የሁሉ ችግር እኮ አሁን እኮ ተፈጠረው እኮ ባለፈው ለውጥ እኮ ጠርቶ ይመጣ ኑሮ ይሄ ሁሉ 7 ዓመት እንደዚህ 8 ዓመት ችግር እኮ አይቀጥልም ነበር እኮ። ዝም ብሎ ተግበዝብሶ ልክ ባለፈ 1 ሚሊዮን ምንድን ነው የሚሉት እንደ ልደቱ ምንም በሀሳብ በራይ በምን የማይገናኙ የኢትዮጵያን ታሪክ የሚመለከቱበት እንኳን አመለካከታቸው የማይገናኙ ሰዎች ምንም ችግር የለም አንድ ላይ ሄደን ግን ይሄን ስርዓት ብቻ ገልብጠ ከዛ ምንድን ነው የምታመጣ? እዚህ ምድራዊ ሲሆን ነው የሚሆነው። ባለፈም ያየነው ነገር ነው። ባለፈ እንኳን በወያኔ ጊዜ ተሸናንፎ በመጣ ኑሮ የጠራ አቋም ይዞ መጣ የሆነ ቡድን ቢመጣ ኑሮ በቃ ችግር የለውም እኮ የሁሉ መከራ እኮ አይታይም ነበር እኮ። እንደዚህ እስከ መቼ ድረስ ነው የምንቀጥለው? ዛሬም እየተባለ ያለው ጽምዶ አሁን አቶ አንዳርጋቸው ሲሪየስሊ እኔ 100% እርግጠኛ ሆኜ ያውቃለሁ የወያኔ አስተሳሰብ ለኢትዮጵያ እንደማይበጅ ያውቃሉ። ነገር ግን የመንግስት ብቻ ይውደቅ እንጂ ችግር የለም ከወያኔ ጽምዶ ጋር ማብረን እንመጣለን። ይሄም ማለት ነው እስቲ ይሄ እንደዚህ በቃ ሁሌ ጫወታ እንቀጥል እንዴ ብለህ ነው አንተ? የወያኔ ሐሳብ ነው ለዚህ ሀገር አደጋ ያመጣ ብለህ ከወያኔ መብት መፈለግ ትሄዳለህ እንዴ? ከዛ የዘለለ ሐሳብ ማሰብ መቼ ነው የምንጀምረው? ይሄ ማለት አለመቃወም አይደለም። አብይ አሁን ያለው መንግስት ላይ መሳሪያ ማንሳት ትችላለህ፣ ግን የነጠረ ነገር ችግር ፈቺ ነው ብለህ የምታስብበትን መንገድ ብቻ 4 ኪሎ ያደርሰኝ እንጂ ችግር የለም 4 ኪሎ ከደረስን በኋላ መልሰን እንተራረዳለን የሚል ነገር ሐሳብ እንደ መብቴ እንዴት ይቀርባል? ለዛ ነው ሁለተኛ ትግራይ ክልል ተወካዮች ጽምዶ ተወያዩ የሚል ነገርም አይተናል። ባለፈው ቅዳሜ የትግራይ፣ የአፋር፣ የአማራ፣ የአገው፣ የቅማንት የህዝብ ለህዝብ ግንኙነት ፎረም ተካሄደ ነው የሚለው። እንግዲህ ፎረሙ ከተመሰረተ 2 ዓመት ሆኖታል አሉ። አናቅም እንግዲህ የት እንደካረመ ይሄ እነሱ የለመዱት ነገር አክቹአሊ ምንድነው አሁን የሀገር ውስጥ የተቃዋሚ ኃይሎችን በአንድ ጎራ የማሰለፍ ምን እነዚህ ተቃዋሚ ኃይሎች ማን ናቸው? ዝም ብለህ እኮ አንዳንድ ጊዜ ምንድነው ታውቃለህ? ፈረንጆችም ቅድምም ክራይስም ስታነሳ ለዛ ነው አንድ ነገር ማንሳት ፈልጌ የነበረው። በሩቁ ያለው ነገርና ፋክት ኦን ዘ ግራውንድ በጣም ይለያያል። አሁን እነዚህ ሰዎች አሳፋሪ ነገር ናቸው። ይሄ ከዚህ ቤት ዝላል የፌዴራሊስት ኃይሎች ብላ ውሃት መሰበሰባቸው ማለት ነው። ዘሴም ሽት ነው። አሁን እነሱ ሰዎች ኢትዮጵያ ፖለቲካ ውስጥ የቱ ጋር ነው ሚናቸው? እስቲ ንገረኝ። እስቲ የቱ ጋር ደጋፊ ያላቸው? የቱ ጋር ነው እስቲ ህዝብን እስቲ ኮንቪንስ ሊያደርጉ የሚችሉ ወገን እስቲ ያላቸው? እስቲ ግን ምን ይባላል? ሰብሰቡና ተወካይ ትባላል፣ የሀገር ሽማግሌ ትባላል። ልክ ውጪ ቁጭ ብሎ አንዱ ጸሐፊ ክራይስልና በቃ አልቋል ኢትዮጵያ ጉዳይ እንትና ተጣምሮ አገር ትቀልጣለች ይላል። ግን ፋክቱ እሱ ነው የሚያሳየው። ለዛ ነው ቅድም ያለ ሶሪ ጣልቃ ገባውበት ሐሳቢ መቅጨት የሚጀምር። እና አሁን ሀገር ውስጥና ያለው እንቅስቃሴና ቀጠናዊ እንቅስቃሴዎችን ስትመለከት ያው እንደ ሀገር ምንም ማይካድ ሀቅ ነው። ችግር አለ። የችግሩ ምንጭ ምንድን ነው ምናምን የሚለው ነገር ያን ችግር መልክ ማስያዝ አለመቻላችን እንግዲህ ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉል፣ ጋምቤላ በየአካባቢው ይሄው ሁሉም በየፊናው ተነስቶ ማለት እርስ በርስ ነው የምንተላለቀው ዞሮ እና ይሄን አሁን ደግሞ ሁሉም በየፊና የተነሳው ኃይል በአንድ ጎራ የመሰለፍ አይነት አጌንስት መንግስት እንቅስቃሴ ውስጥ የሚታዩ ነገሮች አሉ። ማለት በሀሳብ ተስማምተዋል፣ የበሰለ ነገር ነው፣ የት ይሄዳሉ አይሄዱም እሱ ሌላ ጉዳይ ሆኖ አሁን እንደዚህ አይነት ነገሮች
ወደንም ጠላንም ለሀገር አደጋ ነው። የምትገዳደረው እርስ በርስ ነው። የምታልቀው ከፈረስክም አብረህ ነው የምትፈርሰው፣ ከሞትክም አብረህ ነው የምትሞተው። እና እንደ አይነት ነገሮችን አሁን ቅድም ክራይሲስ ግሩፕን የጠቀስኩት ሁለት አማራጭ አለ ማለት ከግጭት መለስ ያለው አንዱ አማራጭ በሰላማዊ መንገድ መደራደር ነው የሚል ነገር አስቀምጧል። ለምሳሌ ከተደራደርክ የሀገር ውስጡንም አንድል ታደርጋለህ። ከዛ በኢትዮጵያና በሱዳን መካከልም ድርድር መደረግ አለበት። በኢትዮጵያና በኤርትራ መካከልም ድርድር መደረግ አለበት። አሁን ያ ካልሆነ የተሳሰረ ነው ያለው። ያ ካልሆነ አንዱን ነክተህ አንዱን ብትወው ቪሼስ ሰርክል ነው በቃ የአቅጣጫ ጉዳይ ካልሆነ ከችግሩ ኢትዮጵያም ትሁን ቀጠናው አይወጣም አይነት ነገር ነው እያሉ ያሉት እና ምናልባት የሆነ እንግዲህ በኤርትራና በኢትዮጵያ መካከል ንግግሮች ተጀምረዋል የሚሉ ወሬዎች ከሰሞኑ ተናፍሷል። እሱ ጄኔን ነው ጄኔን አይደለም ጥያቄ የሚነሳበት ነው። ፕሮፓጋንዳ የመሆን እድልም ይኖረዋል። ግን አሁን እየመጣ ያለውን አደጋ ከመናቅ ከማጣጣል ይልቅ ይሄ ነገር ልክ አይደለም፣ ለማንም አይበጅም ብሎ መፍትሄ ማበጀት የሚቻልበት ሁሉንም ማንንም ጥለህ ማንንም እንትን ብለህ አንስተህ ሳይሆን ጄኒን በሆነ መንገድ ኢትዮጵያ ውስጥ የሚሆነው ጎረቤት ሀገር የሚሆነው አዜን ኦፍ ዘዴ ሁሉም ነው እኩል ተያይዞ የሚሾቀውና ከዛ አንጻር መፍትሄው ምንድነው ብለህ ታስባለህ? ኖ መናቅማ አይደለም እኮ መናቅ እኮ ምንድነው ታውቃለህ? እኔ እኮ አንተን አይደለም ማንም ቢሆን ማለት ነው ለመረበሻ አንድ ሰው በቂ ነው። ብዙ ሰዎች ስላሉ ለመረበሻ አንድም ሰው በቂ ነው። ይሄ ምን ይመጣል ምናምን እሱ ዝም ብለህ ውስኪ ስጠግብ የምታወራው ነገር ነው። እሱ እንደዛ አይደለም። ለመረበሻ አንድም ሰው በቂ ነውና እንደዛ አይደለም። ደግሞ እኔ ብዙ ጊዜ ብያለሁ በመሳሪያ ከምታገኘው 70% በሰላማዊ መንገድ የምታገኘው 40% 50% በቂ ነው ብለውን ነገር ነው የማስበው ነገር። ለምን ያ በጣም ውድመት መጥቶ ከምታረገው ነገር ግን ይሄን ለማሰብ መጀመሪያ ሁሉም ጋር ምን አይነት ኢንቴንሽን ነው ያለው? የራሱን ነገር ነው በእጁ ያዘው። አንዳንዱ የራሱን የሚወስንበት አይደለም፣ ሌላ ሰው ነው እሱ ላይ የሚወስነው። ይሄ ነው አሁን ትልቁ በሽታ የሚያመጣው ነገር ማለት። ሌላኛው በቃ እኔ ሙቼ ይገኛለሁ፣ አጥፍቴን እንጥፋ፣ እኔም ልጥፋ፣ ሁሉም ይጥፋ የሚል ሀሳብ ነው ያለው። ሌላኛው እኔ ምንም አይመጣም የሚል የውር ነገር ነው የሚያስበው። ይሄ ነገር እዚህ አይነት ነገሮች ፋክተሮች ናቸው ላለመግባባት ነገር ማለት ነው። ላለመግባባት እንጂ አይምሮአችን እኮ ብናሰራ እኮ በጣም የሚያግባቡን ነገሮች ብዙ የሚራራቁ እኮ አንዳንዶቹ እኮ እለይ ነው እንጂ እኮ የሚያምኑበትን እኮ የሚታገሉ ሰዎች እኮ አሉ። ልክ ቅድም እንዳልኩ አሁን አቶ አንዳርጋቸው አሁን ከወያኔ ጋር ሆኜ ለኢትዮጵያ ለውጥ አመጣለሁ ማለት እልህ ካልሆነ በስተቀር በፍጹም እኮ ደምስሩ በሙሉ እኮ የዚህ ሀገር ፕሮብሌም እኮ ወያኔ እንደሆነ እኮ ነው የሚያምነው አይደለም አንደበቱ ማለት ነው። ስለዚህ አሁን ይሄ እልህ ነው የሚሆነው ማለት ነው። ከእንደዚያ ከእልህ ከምናምን ወጥቶ ምንድን ነው የሚያስፈልገው? ሁሉም ወገን ነው። አንዱ ወገን ብቻ ሰላም ስለፈለገ ሰላም ሊመጣ አይችልም። ሁሉም ለሰላሙ ተገዢ መሆን መቻል አለበት። ሁሉም ደግሞ በሰላም ነው ችግራችን ይፈታ። ከሰላም ውጭ ያለው ነገር ምንም ችግሩ ቢፈታ አደጋው ይከፋል። ባይዞ ሁሉም እኮ ነው የሚጎዳው እኮ። አሁን አንዳንዱ እንትን ስለሚል ምንም አይመጣም እኛ አንጎዳም ምናምን የሚል ተው፣ የማይጎዳ የለም፣ ሁሉም ይጎዳል። ስለዚህ እንደዚህ ማሰብ መቻል አለበት ሁሉም ሰው ማለት ነው። በጣም ከፍ አድርጎ ማሰብ ትችል። ከዛ ከኢጎ ወጥቶ እንዴት ነው በሰጥቶ መቀበል ነገሮችን መፍታት የሚቻለው የሚለውን ነገር ማስቀመጥ የሚቻልበት ሁኔታ ይኖራል የሚል ነገር ነው የማስበው እንጂ ምንም አይመጣም ወይ ደግሞ በመሳሪያ ብቻ ነው መፍትሄ ምናምን የሚለው ነገር አያስኬድም ነገሩ ማለት ነው። በዚህ መንገድ መቀለስ ይቻላል። አይ እኔ ምን አገባኝ እኔ ብቻ ወደ ስልጣን የሚመጣ ከሆነ ግብፅንም ብሎ ሱዳን ጋምጄ ምንም ጋምጄ ሰይጣን ጋምጄ አደርጋለሁ የሚለው ነገር ግን ተያይዞ መጥፋት ነው የሚያመጣ፣ ሌላ የሚያመጣ ነገር የለውም። እሱ የሚታይ ነገር ማለት መልካም። ምናልባት ተስፋ ይኖራል ወይ አሁን ባለው ሁኔታ? ክራይሲስ ግሩፕ የሚያነሳው ነገር ምንድነው? ጀስት ዓለም አቀፍ ተጽዕኖ ያላቸው አካላትም የማደራደር ለምሳሌ ሪፈር ያደርጋል። ኦባሳንጆ ከሰሞኑ የአፍሪካ ህብረት የአፍሪካ ቀንድ የፒስ ኤንድ ሴኩሪቲ አመቻች ሆነው ተሾመዋል። እንግዲህ ፕሪቶሪያው ሰላም ስምምነት አደራዳሪ ነበሩ። የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ እንደዚሁ ሌሎች ሰዎችንም ሪፈር አድርጓል፣ ዩኤስንም ጨምሮ። አሁን ሁሉንም በየመስበሩ መስበር ማስያዝ የሚል አይነት ነገር እና መስበር የሚይዝ ይመስልሃል? አሁን ኦኬ ፌዴራል መንግስቱ አለ፣ አጌንስት ፌዴራል መንግስት የቆሙት ኃይሎች ናቸው አሁን በአንድ ጎራ እየተሰበሰቡ ያሉት። የትግራይ ኃይሎች አሉ፣ የአማራ ኃይሎች አሉ፣ የኦሮሞ ኃይሎች አሉ፣ ከዛ ትንንሽ ኃይሎችም አሉ፣ ሻዕቢያ አለ፣ አልቡርሃን አለ። እነዚህን ነገሮች ፌዴራል መንግስት ዝምታ ውስጥ ነው ያለው። ምን እንደሚያስብ አናውቅም።
መስበር ማስያዝ የሚቻል ይመስላል። ይኸውልህ አሁን እነ አሜሪካኖች የጀመሩት ነገር እሱ ከተሳካ መስመር ይይዛል። በጣም ቀላል ነገር ነው። ኢትዮጵያና ኤርትራ መካከል ያለው ችግር የሚፈታ ከሆነ ማለት ነው ሁሉም የሚፈነጨው ከኤርትራ በሚገኘው ባክ ነው። ሁሉም ይረጋጋል። ያኔ ህወሓትም ይረጋጋል፣ ፋኖም ይረጋጋል፣ ኦሮሞ ነጻነት ሰራዊትም ይረጋጋል። ይሄ ማለት ያቆማል ትግሉን እያልኩ አይደለም። እንደ አሁኑ በአንድ ሳምንት እናበናለን፣ በአንድ ሳምንት እናጠፋለን የሚለው ትንተና ይቀራል። ህወሓት ፌዴራል መንግስትና ኤርትራ መካከል ያለው ረገብ ካለ ማለት ነው። ረገብ ካለና ወደ ኖርማላይዝ የሚመጣ ነገር ከሆነ እሱ ነው ተስፋ ብዬ የማስበው። እሱ ተስፋ ከሌለ ግን ነገሩ እንዳሉትም ምርጫን አናሳልፍም ከዛ በኋላ የሚሉትን ነገራቸውን እንደሚቀጥሉ እርግጠኛ መሆን ይቻላል። መተኮሱ የማይቀር ጉዳይ ነው የሚሆኑ ነው። እሱን የምታይ መልካም። ወደ ቤተሰቦቻችን ወደ ሶስተኛው መጨረሻ ጉዳይ እናልፋለን። እንግዲህ ከህወሓትና ከሻዕቢያ ጋር የተጀመረው ግንኙነት ከጊዜ ወደ ጊዜ እያደገ እየጎለበተ እንደመጣ የሚያመላክቱ መረጃዎች እየወጡ ነው። ከሰሞኑ ደግሞ እንግዲህ ኤርትራ የተገነጠለችበትን 35ኛ ዓመት ለማክበር የህወሓት ልዑካን ቡድን ወደ አስመራ ያቀናል የሚል መረጃ ከወዲሁ ወጥቷል። እንግዲህ ይሄ በኤርትራና በኢትዮጵያ መካከል በአሜሪካ ጫና ንግግር እየተጀመረ ነው። ስለዚህ ሻዕቢያ ባክ የሚያደርገው ጽምዶ ውሃ በላው የሚል አይነት መረጃ በስፋት መሰራጨቱ በተሰማ ሰሞን ይህ ጉዳይ የመጣው እንግዲህ ምናልባት በአስመራ ሰዎች በኩል እንደዛ አይነት ነገር ንግግር የለም የሚል ማስተባበያ እያወጡ ነው። በኢትዮጵያ በኩል ደግሞ የመንግስት ቅርብ ነን የሚሉ ሰዎች ንግግር ተጀምሯል የሚል አይነት ነገር ነው ያለውና ይሄን ጉዳይ ላይ እንዴት ነው የምትመለከተው? አማን ይህ በጣም አጭር ነገር ነው። ምናልባት ዩኒክ የሚያደርገው ነገር ምንድነው? የህወሓት ተወካዮች በ35ኛው የኤርትራ ነጻነት ባህል ላይ ለመሳተፍ ሊሄዱ ነው የሚለውን ነገር ምንድን ነው ኢምፕሊኬሽኑ የሚለውን ነገር ነው። እንግዲህ ህወሓትና ሻዕቢያ ከተጋጩበት ኢትዮ ኤርትራ ጦርነት ወዲህ ለመጀመሪያ ጊዜ ሊሆን ነው ማለት ነው የህወሓት ሰዎች እንደዚያ ባህል ላይ ለመገኘት የሚሄዱበት። እሱ ብቻ አይደለም፣ በይፋም ምናልባት የህወሓት ባንዲራና የሻዕቢያ ባንዲራም በስፋት ኤርትራ እንትን ላይ ሊሰቀል የሚችልበት ሁኔታዎችም አሉ። ይሄ የሚያሳየው ነገር ምንድን ነው? ሻዕቢያ ከትልቁ ከኢትዮጵያ ጋራ ካለው ዲፕሎማሲ ወደ አንድ ክልል አማጺ ጋራ ወዳለው ዲፕሎማሲ መውረዱ ነው የሚያሳየው ነገር ማለት ሌላ ምንም ኢምፕሊኬሽን የለውም። ግን አሁን የጽምዶ ፈርሷል፣ ጽምዶ አልፈረሰም ብሎ አቶ ይማኔ ደግሞ ያመጡት ነገርም ማረጋገጫ የሚያደርጉበት ነገር ነው። ለምን መሰለህ? ህወሓት ትልቅ ድንጋጤ ውስጥ ገብቷል። በተለይ አሜሪካ አቀረበች የተባለችው ሮድማፕ ከመጣ ኢትዮጵያና ኤርትራና ግብፅን ለማደራደር የቀረበ ሮድማፕ አለ ምናምን የሚል ነገር ሲመጣ ህወሓት ውስጥ ከፍተኛ ስጋት ፈጥሯል። ቅድም እንዳልኩ ሻዕቢያን ተማምኖ ነው ወደዚህ ሂደት እየገቡ ያሉት። ያ ነገር ግን ከቆመ ነገሩ እንዳከተመላቸውና ባሉበት መጥፊያቸው እንደሆነ የተረዱበት ሂደት ነው ያለው። ስለዚህ ቶሎ ብሎ ነው ይህን ነገር አሟሙቆ ወደ ጉዳዩ ለመግባትም የጸና ፍላጎት አለ። በህወሓት በኩል የሚላከውም ሰው የሞንጆሪኖ ወንድም ነው ተብሏል። እንግዲህ ሩመር ነው ሰማነው። ባለሀብት ነው፣ የመሳሪያ ሽያጭ ላይ የሚታወቅ ሰው፣ ተራ ንግድ ላይ የሚታወቅ ሰው ነው። ይሄ የሚካሄደው ጉዞ ምናልባት እዛ ባህል ላይ መገኘት ብቻ ነው ወይስ ሌሎች ነገሮችንም ያካትታል የሚል ነገር በሂደት የሚታይ ይሆናል። ግን ዋናው ነገር ከኢትዮ ኤርትራ ጦርነት ወዲህ ለመጀመሪያ ጊዜ የህወሓት ተወካዮች ይሄ ፕሮግራም ላይ ሊገኙ ነው ማለት ነው። መልካም ውድ ቤተሰቦቻችን ዛሬ አንድ አፍታ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።